ማርክ ለእናቴ ስል መኖር አለብኝ። ዋው! ማን ነው ደስ ያለው? እናት ለዘላለም ትኖር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ወደ ነፍሳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንደውም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያለንበት የዓለም ዳርቻ ሰላማችን ብዝት ብዝት ይበል። አላህ ሀገራችንን ሰላሟን አንድነቷን ይመልስልን። ሁላችንም በዱዓ በጸሎት እንበርታ። እንዲሁም ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ስለምሰጡኝ አስተያየት ላይክ ሼር እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁ። አሁንም ብርታታችሁ አይለኝ እላለሁ። ውድ ቤተሰቦች ዛሬ እንደምታዩት ማርክ ከች ብሎልናል። በእኔ በጣም ነው ደስ ያለኝ ከምላችሁ በላይ ከብዙ ሀሳብና ጭንቀት በኋላ ዛሬ በአዲስ ቪዲዮ መጥቶልኛል። እሱስ ምንድን ነው? ለእናቴ ቃል ገብቻለሁ፣ ለእናቴ ስል መኖር አለብኝ የሚል ነው። ደስ ያለኝ ወንድ ልጅ እናቱን ሲያከብር እና እናቱን ሲወድ በጣም ነው የሚያስደስተኝ ከምላችሁ በላይ በነገራችን ላይ። ምክንያቱም እናቱን ወደደ፣ እናቱን ያከበረ፣ እህቱን የወደደ ለማንኛውም ሰው ለሴት ልጅ ክብር አለው። ታውቃላችሁ አሁን ከአቅሙ በላይ የሆነ ነገር ነው። ሰው የሚወዱትን ማጣት በጣም ያሳዝናል። በጣም ከባድ ነው። ህይወትን ለመቀጠል ሲጀመር ሰማይና ምድር ነው የሚመስለው። ነገር ግን ያን ሁሉ ተቋቁሞ ለእናቴ ስል መኖር አለብኝ ሲል ማን ነው እንደኔ የተደሰተ? እናት ለዘላለም ትኖር። ከምር እንደ እናት የት ይገኛል በዚህ ዓለም? እናት እኮ የሁሉ ነገር፣ የልጆቿ ደስታ የሚያስደስታት፣ የልጆቹ ሀዘን የሚያሳዝናት። ባለፈው ቪዲዮ ካያችሁ እሱ እንደዛ ሲሆንባት እኔ ቪዲዮውን በቃ በለቅሶ ነው የጨረስኩት። የማርክ እናት በጣም ትለያለች። ሀቂቀተን ቪዲዮ እንደዛ ስታለቅስ ምናምን እንዳትሆንብኝ ልጅ፣ አንተ እኮ ጎበዝ ነህ፣ አንተ እኮ እንደዚህ ነህ ስትል በቃ እኔ ራሱ መቋቋም አቃተኝ። ቪዲዮውን እያለቀስኩ ነው የጨረስኩት። እና እናት የልጆቿ ደስታ የሚያስደስታት፣ የልጆቹ ሀዘን ሀዘኗ የሚከፋት እንደ እናት በዚህ ዓለም ማንም ነው የለም። እናቶቻችን ያሉልን አላህ እድሜና ጤና ይስጣቸው። ሳሉ ለመጥቀም፣ ለመጠየቅ፣ ለመዘየር ያውቃን። የሞቱትን ደግሞ አላህ ጀነተል ፊርደውስ ይወፍቃቸው። እንደውም ክርስቲያኖች ፈጣሪ ይዘንላቸው ነው የምለው። እና ለእናት ትልቅ ዋጋና ትልቅ ክብር ይገባታል ነው የምለው። ምክንያቱም አያችሁ ከማርክ ምን ተማርነው? ከዛ ሁሉ ውጣ ውረድ፣ ከዛ ሁሉ ፈተና በቃ በህይወቱ መኖር ሁሉ ራሱ ተስፋ ቆርጧል። እንደምታዩት ፊቱ ራሱ ይናገራል። አልፈርድበትም። ነገር ግን ለእናቴ ስል እኖራለሁ፣ ለእናቴ ቃል ገብቻለሁ አለ። በጣም ነው ደስ ያለኝ። የእናት ዱዓ ደግሞ ከሚባሉ በላይ ይደርሳልና እናትህ እንደዚህ ያዘንክባት አዝናለች፣ ስትደሰት ተደስታለች። እና ሁሉ ነገር በሂደት ይስተካከላል። ሁሉ ነገር የፊቱ ደስታችሁ ይመለሳል ብለን ተስፋለን ኢንሻአላህ። ሄሉም እንደዚሁ ያለችበት ሁኔታ ምን ላይ ነው? በነገራችን ላይ እዚህ ሳልናገር የማልፈው ወይም የማላልፈው ነገር ምንድን ነው? ሄሉና ማርክ በጣም ነው የምንወዳቸው። እኔ በጣም ነው የምወዳቸው። ሁሉም ሰው ነው የምወዳቸው በነገራችን ላይ። እኔ ግን በራሴ ራሱ በጣም ነው የምወዳቸው። ለምን? በቃ ይዘው የሚመጡት አይዲያ በጣም እውነታዊ እና ፍቅራቸው ራሱ ፌክ አይደለም። እንደ ሁሉ ዩቲዩበሮች ውሸታም አይደሉም። በቃ እውነታዊ ፍቅር ነው ያላቸው። እውነታዊ ታሪክ ነው ያላቸው። በጣም ነው ደስ የሚሉኝ ከምላችሁ በላይ። በቃ የሚሰሯቸው ቪዲዮዎች፣ የሚሰራቸው ሁሉ ነገር በጣም ነው ደስ የሚሉኝ የማደንቃቸው ከዩቲዩበሮቹ። እውነታዊ በቃ ማንነታቸው እውነታዊ የሆነ ነገር ነው ይዘው የሚመጡትና እኔ በጣም ነው በቃ የምከታተላቸው፣ የማከብራቸው፣ የምወዳቸው። በተከሰተው ነገር በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው። ምክንያቱም የምወደውን ሰው እንደዚህ ባልጠበቁት ነገር ከባድ ቻሌንጅ ሆኖ እንጂ ነገር ዝም ብሎ የሚያልፉበት ነገር አይመስለኝም። እና ሁሉም ነገር አለ ያለው ነው የሚሆነው።
ለሄሉዬም ኸይር ነገር ለማርክም ኸይር ነገር እመኛለሁ በዚሁ አጋጣሚ እና በቃ ምን ልበላችሁ የእነዚህ ልጆች ላደንቃቸው ወይም እውነታዊ ነው ልላችሁ የቻልኩበት መንገድ ምን ይመስላችኋል? ከንግግራቸው፣ ከስራቸው፣ ከልብሳቸው፣ አለባበሳቸው ራሱ ስነ ስርዓት ያለው ሄሉዬ ሳላደንቃት አላልፍም። እርጋታዋ በቃ ስነ ምግባሯ በጣም ነው የምትመቸኝ ሄሉ። ባለሽበት ሰላምሽ ይብዛ። ያለሽበት ሁኔታ ምንም እንደሆነ ባላቅም ሁሌም ሰላምሽን እመኝልሻለሁ። እንጃ በጣም ደስ የምትይ ልጅ ነሽ። በዚሁ አጋጣሚ እና ማርክን ዛሬ በቪዲዮ መሀል ሲመጣ እንዴት እንደተደሰትኩ ለምን ባሉኝ፣ ይህ ልጅ እንደምታዩት ከፊቱ በጣም ያስታውቃል። ሀዘኑ ማንነቱ በጣም ከባድ ነው። እነዚህ ልጆች ብዙ ነገር ሄደዋል። ብዙ ነገር አይደለም ለራሳቸው ለእኛ ብዙ ነገር እያስተማሩ ነው ያሉት። ለእኛ ብዙ ነገር እየተመለከትናቸው እያስተማሩን ብዙ ነገሮችን በቃ ሲወጡ ሲገቡ ሁሉ ነገራቸው በጣም ደስ የሚሉና እርጋታቸው ጋር ሁሉ ነገር አሟልቶ የሰጣቸው ከዩቲዩበሮች ማርክና ሄሉን እኔ በጣም ነው የማደንቃቸው። ሁሉ ነገራቸው እንዳልኩት ፌክ አይደለም፣ ደግሞ አሁንም እውነታዊ ነገር ነው። ፈጣሪ ሁሉም ነገር አስተካክሎላችሁ እንደምትመለሱ ተስፋ አለኝ። ደስታችሁን በጉጉት ነው የምንጠብቀው እና ማርክ በዚሁ አጋጣሚ ሳላደንቅህ አላልፍም አንተንም። ምክንያቱም ከሁሉም በላይ የምትቀድመው እናት ነችና እናት እድሜዋን ያርዝምልህ፣ እድሜዋን እንጃ በቃ ያንተን የልጅ ልጆች አይታ የምትደሰት ያደርግልህ። አንተ ስላከበርካት እኔ እንጃ በጣም ደስ ብሎኛል ከምላችሁ በላይ። ለእናቴ ስል የገባሁት ቃል አለ መኖር አለብኝ ያለው ነገር በጣም ትልቅ ነገር ነው። እንደ አይድ አድርገን ወይም ቀላል አድርገን ማለፍ የለብንም። ይህ ልጅ ምን ያክል እናቱን ቢወድ ነው፣ ምን ያክል የእናትን ክብር ቢያውቅ ነው ብለን ራሳችንን ማገናዘብ መቻል አለብን። ግዴታ ነው ይህ ነገር። አያችሁ እንደ አይድ ነገር አሁን ከዚህ የምናልፈው ነገር አይደለም። ምክንያቱም ለእናቴ ስል የእናትን ክብር ምን ያክል ቢያውቅ ነው። ስንቶቻችንን የእናታችንን ክብር እያከበር ነው ወይም የእናቶቻችንን ቃል እያከበር ነው ያለ ነው? እውነት እያከበር ነው ወይስ ሳናቅ ዝም ብለን በቃ ስንቶቻችንን ዝም ብለን እንደ እናትና አባት ክብር የማንሰጥ? እስኪ ከሱ እንማር። እምባዬ ነው የመጣው ገና ሲለቅ ሳየው። ለእናቴ ስል መኖር አለብኝ ቃል እገባለሁ ያለው ነገር፣ ቃል ገብቻለሁ ያለው ነገር በጣም ከባድ ነው እና ሁሉም ነገር የሰው ልጅ በህይወት እያለ ይፈተናል እና ሁሉም ነገር ያ ነገር ዛሬ ይህ ነገር አጋጥሟችሁ ነገ ደግሞ ከዚህም የባሰ ከዚህም የበለጠ ሊያጋጥማችሁ ይችላል። የሰው ልጆች ነን እና ብዙ ውጣ ውረዶች አሉ በህይወት ላይ ፈተና፣ ብዙ ነገሮች አሉ እና ከደስታ በኋላ ሀዘን፣ ከሀዘን በኋላ ደስታ አለ። ስለዚህ ሁሉም ነገር ለበጎ ነው። ጠንካራና ጎበዞች መሆን መቻል አለባችሁ። ሁላችንም የምንመኝላችሁ ኸይር ነገር ነውና የፊቱ ፈገግታችሁ፣ የፊቱ ማንነታችሁ፣ ሳቃችሁ፣ ምክራችሁ፣ በቃ ቀልዳችሁ፣ ማንነታችሁ፣ እርጋታችሁ በጣም ሁላችንም ነን የምናደንቃችሁ። ይህ ነገር እኛንም ራሱን አፍቆናልና በቅርብ ቀን ሁሉ ነገር ተስተካክሎ እንደምትመለሱ ተስፋ አለኝ እና ሄሉዬ ያለችበት ሁኔታ ያው ደህና ነች። ከአሁን በኋላ ቪዲዮ እንደማሰራ እንደማናገኛት ያው ወንድማዊ ናት ተናግሯልና ባለችበት ሰላሟ ይብዛ፣ እድሜና ጤና ይስጣት። ከዚህ ሁሉ ፈተና ደግሞ አልፋ የምትደሰት ህይወት አላህ ይወፍቃት ነው የምለው እኔ። ምክንያቱም እነዚህን ጥንዶች እኔ ምንም ነገር ልላቸው አልችልም። በጣም ነው የምወዳቸው የማከብራቸው። በቃ ደስ ብሎኝ የምከታተላቸው ዩቲዩበሮች እነሱ ናቸውና እና ማርክ በዚሁ አጋጣሚ በጣም ደስ ብሎናል። ወደ ማንነትህ ለመመለስ ማለት መጥፎ ነገሮችን ስታስብ አይፈረድብህም፣ ልታስብ ትችላለህ። መጥፎ ነገሮችን ስታስብ ግን እናትህን እንዳልከው ማስታወስ መቻል አለብህ። በጣም ደስ ብሎናል።
የእናትን ክብር የእናትን ዋጋ ስለምታውቅ በጣም ደስ ብሎናል። ውድ ቤተሰቦቼ ይህን ይመስላል ዛሬ ቪዲዮ።